ተው ማናንተ ሰው ቤት መርዝ አሰጠሁት እሱን ማለት በቀልም ስለምፈልግ ማለት ነው ያደረገኝ ነገር ስላለ በዛ ነገር ምን እንደተፈጠረ ምን እንዳለ አረፍ እንደዚህ ወጣት ሴቶችን አስመጥቼ ለባለ ሀብቶች ይሰጣል ረፍ የምን ካሜራ ነው ይሄን ሁሉ ሰው ይሰራል ማንነው ተው በረበርክ ዘላለም ልትኖር አንተም ትገባታለህ መቀመጥ ትገባታለህ ተያይዘን ነው አይደለም እያከፍላለሁ ህፃናት ፈልጌ ነው ይድዛባክ ሂድ ከዛ ገባህ አይደለም እለ አብታለኝ ገንዘብ አለኝ ተጠቀማ አውሬ ነፍሰ በላና በጄ በልተ ጠጥተ ጎዳና ላይ ያሉ ህፃናቶች ልጆችን ከእናቶቻቸው ፍቃድ እየወሰድን እያመጣን እዚህ እንረዳለን እናበላለን እናጠጣለን እናለብሳቸዋለን አንቺ ነሽ ይኸውልህ ነገር ያለው በእናትህ ዱላ የሰለቸኝ ሰው ነኝ ሁሉንም ነገር ያስደፍራሉ ኩላሊት የሚያስወጣሉ ለምትደነባበት አይ ምንም ወንድሜ በሌለበት መጣህ እንደዚህ ምንም የለም ጋዝሙ እንደምታየው ነው ከጀርባ ይኸው በዛኛው እንዴ እንትን የሆነ 4 ህፃናቶች የሚመጡ ነበሩ ድረስ ህፃን እያመጡ ለባለ ሀብት እንደሚያስደፍሩ በጣም ማንንም እንዳይከፍተው አይ ናሽ በዲፕ ዕቃ ነው የሚመጣው በፍሪጅ ይሄ በሽታናም ከኤችአይቪ ጋር ተያይዞ ምናምን ሞቱባቸው ምናምን የለም እነዛን ደግሞ ተቀብለው ሰው ማለት ለካናት ሸጣናቸዋል ልባቸውን ኩላሊት ምናምን እያወጣን እዚህ ነበሩ ከዚህ ተነስተን ነው እኛ ትልቅ ቦታ ይደረስ ነው በጣም ነው የሚረከቡኝ አቆምኩ በቃ እኮ ነው ሌላ ሰው ጋር ምናምን አልፈልግም ወደ ባህር ዳር ምናምን በቃ በጣም ብዙ ቦታዎች ይሄዳል እዚህ ደረጃ እኔ በቃ ደግ እንደሆኑ ነው ምናምን የሚሰማኝ በስነ ስርዓት አይደል እንዲያወሩት ከዚህ በላይ ምንድነው የምትንቀጠቀጨው ሌላም ነገር ሌላ መረጃ አይደለም የድሃ ልጅ ነኝ ቤተሰብ አልባ ነኝና ጎዳና ምናምን ነበር ያደርኩት ሌላ ሰው አለ እንደዚህ አይነት ልጆችን የሚያስረክበን ማለት ነው ተረጋጊ ምን ሆነሽ ነው ተረጋጊ ምን ሆነሽ ነው እንዴ ይሄን ያህል ማለት በቃ ይሄን ካሜራ ይዘልኝ ወጣ በቃ ምንም አስፈላጊ አይደለም ማን እንደመጣ መጀመሪያ ክፈችና አይ አቤት ማን ነው ክፈችለት ምንድነው ወንድሜ ዝም ብሎ ነው የገቡት እኔ ምንድነው ና አረፍ ብለን ቁጭ ብለን እንነጋገር ምን ታንተባተባል ማን አንተ አይ ህፃን ፈልግ አይ ህፃን ፈልግ ነው የመጣው ፈልጓል ምናምን ነገር አሉኝ እኔም ፈልጋለሁ ሄድ ቁጭ በል ህፃን ፈልግ ነው የመጣው ነገርኩ እንዳትበላሽ ነግሬያለሁ ተው እንዳትበላሽ ማናንተ ሰው ቤት የምትመጣው ወይ ተረጋጋ አንተ ማን ነህ ሂድ ግባ ቁጭ በል ተረጋጋና ነግሬያለሁ አርፈ ቁጭ በል ና ቁጭ በል ተረጋጋና እኔ ህፃን ፈልጌ ነው ለወስድ ነው የመጣሁት አልረጋጋም ምንድነው ተናገር በቂ ክፍያ ከፍላለሁ ሰው ቤት መተህ ትሰራለህ በቂ ክፍያ ከፍላለሁ ህፃናት ፈልጌ ነው የመጣሁት ይድዛባክ ሂድ ከዛ ተረጋጋ ብቻ እኮ ማን ነህ ተረጋጋ ነግሬያለሁ አንተ ሰውዬ አንተም ተረጋጋ ምንድነው አንቺ አትናገሪም እኔ ወንድሜ ያሩን ከፍተው ነው የገቡት ማን ነህ ነግሬያለሁ ተረጋጋ ምን ፈለክ የፈለኩትን እየነገርኩ ነው ተናገር ምንድነው ህፃን ፈልጌ ነው የመጣሁት ለወስድ ነው የመጣሁት የምን ህፃን እሱን ቁጭ እንበልና ነጋገራለን ይሄ በጓድራጎት ድርጅት አይደለም ህፃናቶችን የምንረዳው በውጪ ነው ይገባል እኔ ህፃን ፈልጌ ነው ስርዓት ያዝ ነግሬሃለሁ በላሻለሁ ነስራት ይኸውልህ ተረጋጋ እንዳትነካኝ አንተ ረፍ የምን ካሜራ ነው ይሄን ሁሉ ሰው ተረጋጋ ምንድነው ተው አንተ ተወኝ ሌላ ነገር ነው የምፈልገው እንደዚህ ለምን ታረጋለህ በዱላ ለምን ታምና ልቀቀኝ በእናትህ አረ ነግሬያለሁ ቁጭ በል ስንት ነገር እኔ አንቺ ደግሞ ስንት ቁጭ በል እረፍ ነግሬያለሁ ስንት ነገር እንደዚህ ታረጋለህ እንዴ በዱላ አትመኑ ለ7 ለምንድን ነው የምትደበድቡኝ ለ7 ትላለህ እንዴ አንተ ምን ለማድረግ ነው ሽጉጥን ያወጣው እረፍ ፍቃድ ያለው ሽጉጥ ነው እረፍ ስለለ ምንድነው ፍቃድ ያለው ሽጉጥ ነው አልኩ እንዴ እና ቢሆንስ አንተስ እና እኔን ለማስፈራራት ነው ምን ለማድረግ ነው እንዴ ተረጋጋ እናውራ የምታወራኝ ነገር ካለ
መጀመሪያ ለምንድን ነው የመጣችሁት? አይቀርም ሌላ ነገር ካሜራ ለመስበር ከመሮጥ ሌላ ነገር እና ምን ላድርግ? እንደዚህ ተሰብስበው ሰው ቤት እንዴት እንደዚህ ይደረጋል እንዴ? አታይቅም? መጀመሪያ ዝም ብለህ ሰው ቤት ነው የመጣኸው እንዴ? ምን አይነት ነው በእናታችሁ እንዴ? ለምንድን ነው የመጣችሁት ብለህ ቢያንስ እንኳን አታይቅም? እናንተና ማስረዳት ነገር ዘርቤ አንቺ ነሽ ደግሞ ሌላ ነገር ታወራለህ እንዴ? ጭራሽ አንቺ ነሽ ይኸውልህ ነገር ያለው በእናትህ ዱላ የሰለቸኝ ሰው ነኝ። ሁሉንም ነገር በስነስርዓት ስደበደብ ስቀጠቀጥ የኖርኩ ሰው ነገር ያለው አይታችኋል አይደል? በቃ አንተም የመጣበትን ነገር አይታችኋል አይደል? ሰባብረው ነው የሚያስቀምጡት። ተውት ባለላችሁ ምን አወራዋለሁ? እያየሽው አይደል እንዴ? በቃ ወንድሜ ተረጋጋ። በቃ ምን አድርጊ ነው የሚሉሽ? ከአንቺ ጋር ምንድን ነው ያወሩት? ምንድን ነው አሁን? እኔ እኮ ግራን ያጋባኝ አንተ ሰውዬ እንዴ! ለምን መጣችሁ ይቀድማል። መጀመሪያ እኮ ያው ጠየቅኩ። ለምን መጣ? መታወቂያን ማሳየኝ እንዴ? ዝም ብሎ እንትን አለ እንዴ? ይሄው እኔ ያው ከሷም አንዳንድ መረጃ ወስጃለሁኝ። ምን አይነት መረጃ? ብዙ ህፃናቶችን እንደምትረዱ ብዙ ነገር እንደምትሰሩ ሰምቻለሁኝ። እናንተ መታገዝ አለባችሁ። መጀመሪያ እንደዛ አትልም እንዴ አንተ? ግን እንዴ እንዴት አይነት ነገር ነው እንዴ? ለመነጋገር ራሱ አንተ ሌላ ምንድነው ያደረከው ነገር እኮ በጣም ግራም ነው። ማንም እንደዛ አይለኝም። ስረዳ ሳደር ስለግስ ነው የምታወቀው እንዴ? ስትረዳ አይደለ? አዎ እንዴ ምንድነው? እስቲ ምንድነው የምትሰሩት ስራ? እስቲ ንገረኝ። የምትሰራውን ስራ በዳለው ያልከኝ ነው አይደለ? በጎ አድራጎት ነገር ነው። ድርጅት አይሆን እንጂ በጎ አድራጎት ነገር ነው የምናደርገው። ባለሀብቶች ምናምን ያግዙናል፣ ተጋግዘን እንሰራለን። ምንድነው የምትተጋገዙ? ምንድነው የምትሰሩት? የምትሰሩትን ስራ በዋነኝነት ንገረኝ። በቃ እንደዚህ ጎዳና ላይ ያሉ ህፃናቶች ልጆችን ከእናቶቻቸው ፍቃድ እየወሰድን እያመጣን እዚህ እንረዳለን፣ እናበላለን፣ እናጠጣለን፣ እናለብሳቸዋለን። እንዴ ለነሱ ብዬ ሻወሮች ምናምን 1-3-4 ሻወሮች እዚህ እንትን ብያለሁ ግቤ ላይ ማለት ነው። እግዚአብሔር ከፈቀደ ደግሞ ወደፊት ትልልቅ ቤቶች ምናምን እንትን ውስጥ እንትን አረጋቸዋለሁ። እንዴ ምንድነው? ምን አይነት ጥያቄ ነው የሚጠይቀኝ እንዴ? ወይ ጉድ! እስቲ እንደው መጀመሪያ መታወቂያ ለምን አታሳየኝም ብራዘር? ይኸውልህ ሌላ ነገር አይደለም። አሁን የምትሰራውን ስራ ንገረኝ ነው ያልኩህ። እኔ ችግር የለውም እነግርሃለሁ። ለምን ነው የምታስጨንቀኝ እንዴ? ካሜራ ብርተህ እንደዚህ ከጀርባ የሰራው ትልቅ መጋዘንስ የምንድን ነው? እሱ እኔ ያስመጣለሁ፣ እቃዎች ያስመጣል። ምንድን ነው የምታስመጣው? አሁን ህፃናት መርዳት ነው የምሰራው አይደል? አይ ጎን ለጎን እኔ ብዙ ስራ ነው የምሰራው። ምን ማለት ነው ስራ? እስቲ ምንድነው እስቲ የተነሳበትን መንገድ። እሷም የደሃ ቤተሰብ ልጆች ነበርም ብላለች አይደል? አዎ ከሊስትሮ ልበል ሌሎች እንደሚዋሹት ነው። እዚህ ቤት የምትኖረው ምን አይነት ኑሮ እንደምትኖር አውቃለሁ። ሌላ ቦታ ጂ+3 ቤት እንዳለ አውቃለሁ። ጂ+3 ቤት እንዳለ አውቃለሁ። እንዴ አንተ ምን ሆነ ነው እንዴ? ደላላ ነህ እንዴ? እንዴ ሰው የምትከታተለው እንዴ? ደላላ ነህ ማለት አይደለም። የሰው ባክግራውንድ ለምን ታጠናለህ ነው እንዴ? ምን ችግር አለ? ይኑረኛ እኔ ስለኖረ ቃለ መጠይቅ ለማድረግ መጣሁኝ እዚህ አይደለም። ማበረታታት አለብኝ። በቃ እነዚህ ሰዎች ካሜራ ፊት መቅረብ ባይፈልጉም እነዚህ ሰዎች ብዬ እሷን ሳናግራት ወንድሜን ካላናገራችሁት አለች። እንዴት ማውቀው ነገር የለም አለች። ምን ታውቃለች? መጋዘኑ እኛ አይደለም አለች። አንተ ደግሞ ዕቃ አስመጣለሁ አልክ። አከራይቼው ነው እንዴ? ዕቃ አስመጣለሁ አሁን ዕቃ አስቀምጥበታለሁ አላልክ እንዴ? አስረድቻለሁ ወንድሜ። መጋዘኑ ለምን እንደመጣ እኮ ችግር የለውም። አይዞሽ አንቺ አትጨነቂ። መጋዘኑ የኛ አይደለም። የለንም መጋዘን አላልሽ ቅድም? የለንም መጋዘን አላልሽ? አከራይተነው ነው እኛ እኮ አከራይተነው ነው እንዴ እኮ የለንም። አይ የኛ አይደለም ነው ያለችው እሷ። ኧረ በእናትህ አትጋተተኝ በእናትህ። ይሄን ሁሉ ካሜራ ምናምን ምን ሆነ ነው ለኔ? እኔ አንተ መተህ ማውራት ትችል የለ እንዴ ለብቻ? ምን አይነት ሰው ነህ አንተ? እሱንማ እያወራሁ ነው። አሁን ሽጉጡን አምጣልኝ፣ ንብረቴ ነው፣ ከጥቃት የምከላከልበት ነው። ፍቃድ አለው። ገባህ አይደለ እኮ? ሰውን እንድታስፈራራበት ወይ ሌላ ነገር አይደለም። እና ያለምንም ምክንያት ቤቴ መተህ ሳገኝ ያለምንም ምክንያት መተህ ቤቴ ሳገኝ ምን እንዳደርግ ፈልገህ ነው? አይ በቃ ወንድሜ ተረጋጋ። ነግሬሃለሁ። ድጋሚ ፈልገህ ነው? አስደበደበኝ። ድጋሚ ፈልገህ ነው? ይኸውልህ ተው ባልላቸው ሰባብረው ነበር የሚያስቀምጡት። ከመሬት ተነስተው
እንዴ ከመሬት ተነስተ እና ካሜራ ለመስበር ትሮጣለህ እንዴ? ምን ማለት ነው? ኧረ እኔ ሰባበር ነበር እንዴ? እኔ አንድ ጫፉን አልነካሁትም። በአግባቡ ዘለህ ገብተህ ትደባደባለህ እንዴ? አንተ እንዴ አንተ በጣም ደፋር ነህ በእናትህ። ይኸውልህ አንተን እኮ ነው ቤቴ መተህ ያገኘው። ለምን እንትን ትላለህ እንዴ? ይኸውልህ እያናገርኩህ ብደባደብ ብጣላ ይደንቃል እንዴ? ቤቴ የመጣው እኮ አንተ ነህ እንዴ? እና ሰው ለምንድን ነው ቤቴ የመጣው ብለህ መጠየቅ ነው ወይስ መደባደብ ነው ዘለህ እንዴ? ካሜራ ለመስበር መሞከር ምናምን ምንድን ነው? ምን የሚሉት ነው? በቃ አሁን አንተ መናገር ወንድምሽን ፈልገዋለሁ አይደል ያልከኝ? ወን መጣልኩ በቃ መናገር ያለብኝ ነገር በቃ ያለውን ነገር እንዴት ዝም በይ አንቺ። በቃ ችግር የለውም ምን ይፈታዋል። ህፃናትን እረዳለሁ ብለኛል አይደለ? የምትረዳቸውን ህፃናቶች የሚረዱ ህፃናቶች አሉ። አመጣቸዋለሁ። ችግር የለም አመጣቸዋለሁ። ግን መጀመሪያ ስላንተ ስራ እንዴት እንደጀመርክ እያንዳንዱ ነገር ማወቅ እፈልጋለሁ። ምን እንደምትሰራም ማወቅ እፈልጋለሁ። ከሊስትሮ ልበልህ ሰዎቹ እንደሚሉት እንዴ ነጋዴ ነበርኩ ድለላ ሰራለሁ። የኔ ወንድም እንዴ ድለላ ሰራለሁ። ምን አይነት ድለላ? አሻሽጣለሁ፣ ቦታ አሻሽጣለሁ፣ መሬት አሻሽጣለሁ፣ አፓርትመንቶች አሻሽጣለሁ። እንዴ ጠይቅ ስለኔ። ከመጀመሩ ነው ደግሞ ቤት መሸጥ የጀመርኩ? ኧረ በእናትህ ቶይ በእናትህ እንዴ ከመቼ ጀምሮ ለአንተ መናገር ግዴታ አለብኝ እንዴ? እንድንነጋገር መሰለኝ የሁሉ ነገር እኮ ከመቼ ጀምሮ ማለት 5-6 ዓመት እና ቤት ሽጠ ነው። ስንት ህፃናት ነው እረዳለሁ ያልከኝ? ጎን ለጎን እረዳለሁ። በቃ ስንት ህፃናት ነው የምትረዳው? ስንት ህፃናት ነው እስካሁን የረዳኋቸው? ብዙ ናቸው። 80 ምናምን አይሆኑም። እሷ 110 ነው ምናምን ያለችው። በቃ ችግር የለውም። ቁጥሩን ጨመር ብታረገውም ችግር የለውም። ይሄ እኮ አያከራክረንም። ዋናው መረዳታቸው ነው። የት ነው የሚረዱት ህፃናቶች? የት ነው የሚረዱት? አሉ ጋዘር የሚያደርጉን ሰዎች። ከየት ነው የሚያግዟቸው? ከተለያየ ሀገር። ነገር ምንድን ነው የሚያወዛግበኝ? ሁሉንም ነገር እኮ አሁን የት ነው ያሉት ህፃናቶች? የት ነው ያሉት? የቶቹ ህፃናቶች? አሁን የተወሰኑ ናቸው ያሉት። ሌሎቹማ ማለት ነው እርዳታቸውን አግኝተው ተለውጠው ያሉም ከሀገር የሚወጡ አሉ። እና ምንድነው አንተ አሁን ይሄንን ስራ ለመስራት ያነሳሳ? ምንድነው ያነሳሳ እንዴ? አረ ያሳከኝ ነው። አንተ ምንድነው ማስቅ? ይሄ ስራ ለመስራት ምን ያነሳሳኛል እንዴ? በጎ ነገር ማድረግ። አንተ እንዴት ነው የምታስበው? አንተ ወጣት አይደለም እንዴ? እንዴ አይነት ጥያቄ እኮ በጎ ነገር ለመስራት ካሰብክ ምን አነሳሳ ይባላል እንዴ? ሰው ብረዳ ምክንያት አለው ብዬ ነው። ለሁሉም ነገር ምክንያት አለው ሰው። በቃ ደስተኛ የሚሆንበትም ምክንያት አለው። አዎ ጥሩ የሚሆንበት ምክንያት አለው። እኔ ደስተኛ እሆናለሁ። ከእናት ከአባቶቼ ከቅድመ አያቶቼ የወረስኩት ነው ደግነት። እንዴ ሌላስ የምትሰራው የለም ከዚህ ውጪ? ሌላ የምታደርገው ነገር የለም? ድለላ እሰራለሁ። ድለላ ጎበዝ ደላላ ነኝ። እንደውም ወደታች ቀስቴ ነው የሚሉኝ። ቀስቴ ማለት ነው ምንድነው? ቀስቴ ነኝ እንጂ እኔም አላውቀውም ትርጉም። ፈጣን እንደማለት ያክል መሰለኝ። ጓደኞቼ ማለት የሥራ ባልደረቦች እነዚህ የምታያቸው መኪናዎች ግቢ ውስጥ ያሉት ምናምን ማለት በድለላ የመጡ ናቸው። ሰርቼ ማለት ነው። ከገባህ ደግሞ እንደወጣት ከገባህ ሸቅዬ ያመጡት ገባ እንደዛ። በ5 ዓመት ውስጥ የሁሉ መኪና ይሁሉ እግዚአብሔር ካለ በአንድ ዓመት ውስጥ ይቀየራል እንዴ የሰው ልጅ እንዴ? የተለያዩ ሰዎችን በማጉላላት ብዙ ነገሮችን በማድረግ አትጨናነቂ። ልታለቅሽ ነው እንዴ ደግሞ? ሂጂ ዝም በይ አሁን እንዴ። ምን ብሎሽ ነው? ምንድነው? እሷ ትውጣ በቃ እኔን አውራኝ። እሷ ትውጣ እኔን አውራኝ እንዴ እኮ። ለምንድን ነው የምታስጨንቀው? እሷንም አወራታለሁ፣ ፈልጋታለሁ ገና። እሷንም አውራ ችግር የለውም። ካልሆነ ደግሞ እኔ እናንተ በግልጽ እናውራ። አንቺ ልጆች አሉ፣ ከልጆች ጋር ውጭ ትጠብቂኛለሽ። ተዋት እንደውም ቱን ቁጭ ችግር የለውም አልኩሽ። አንቺ እኔን እንትን አትበይኝ እንዴ። ውጪና እዛ ጠብቂኝ። ወንድሜ ተረጋግታ አውሮ በቃ ያርጋት ነው። እንዳትለቋት አንድ ላይ ነው። ያርጋ ነው። ኧረ በእናትህ ሞት። እቺን አንድ ፍሬ ልጅ ምንድነው የምትለው? ከኔ ጋር አታወራም እንዴ? እኮ እያወራሁኝ እኮ ከኔ ጋር እናውራ ታዲያ። አሁን እሷ ፊት ልጅ ነች እሷ። ገባህ አይደለ? ይኸውልህ ምን እንደምታደርግ እያንዳንዱን ነገር ንገር። እንዴት
እያንዳንዱን ስራ እየነገርኩህ አይደል ንገረኝ አንተ ወጣት ነህ አይደል ወይ ልንገርህ አንድ ነገር ልንገርህ ማን ነው የሚደውለው እሱ አንተን አይመለከትም ሄሎ ቆይ እደውልልሃለሁ አንዴ ችግር የለውም እደውልልሃለሁ ምንድነው አውራው እንጂ ምን አወራዋለሁ አላወራውም የምትሰራውን ስራ እያንዳንዱ ነገር ተናገር ብያለሁ አንድ ነገር ልንገርህ ወሬ አናብዛ አንተ ወጣት ነህ አይደል የዘመኑ ሰው ነህ እሺ በለኝ እሺ ሁለት ቃል ነው አይከብድም እሺ ብቻ በለኝ ምንድነው እሺ በለኝ ግዴታ ምንድነው እሺ አንተ ራስን መቀየር አትፈልግም ፈልጋለሁ እና ታዲያ እናወራ አንድ ወጣት እንዴ ሁሉ ነገር እኮ እጅ ላይ ነው ምን አጋተተ አሁን እኔ ሌላ ታሪክ ውስጥ ምን አስገባ ብራዘር በቃ እሺ በለኛ እንዴ እኮ ምን ላድርግልህ ምን ትፈልጋለህ ማለት ምን ላድርግልህ እኮ ምን ደገፍ ላድርግ ምን ላድርግልህ ገንዘብ ቁጥርጥራ የምሬን ነው አሁን ሌላ ተካራ ውስጥ ከምንገባ ተረዳኛ በቃ ታዲያ እሱን ችግር የለውም በቃ ግን ከፈለክ ደግሞ እዚህ ጋር ላሉ የተወሰነ ሰው ቀንስልኝና እዚህ ጋር ማለት ብዙ ተመልካች ባይኖረኝ ደስ ይለኛል ኦኬ ይውጡ አስወጣልኝና እንትን እናውራ እኔ እናንተ ሌላ ነገር ግን አደርጋለሁ ብለህ አስበህ ከሆነ ነግሬሃለሁ ኧረ በእናትህ ሌላ ተጨማሪ መሳሪያ ኖሮ እዚህ ቤት ተደብቀህ መሳሪያ አይደለም መሳሪያ ተጋር እንዴት ያለ ነገር ነው ፈትሸናል ሌላ ተጨማሪ ካለ ደብቀህ ያስቀመጥከው ካለ ሌላ ነገር አደርጋለሁ ካለ እንደ ወጣት እናውራ ብዬ ነው ሰባብረው ነው የሚያስቀምጡ ነግሬሃለሁ ያው ከፈለክ እንዴ ኧረ በስመ በቃ ውጭ ጠብቁኝ አስወጣቸው ነው እሷንም እናንተም ሁላችሁም በቃ እዛ ጋር ያላችሁ ትውጡ እንዴ እኛ እናወራለን ምንድነው እንደዚህ እንትን ማለት በቃ አሁን ከፈለክ እናወራለን እሺ ይኸውልህ እያንዳንዱ ነገር ማስረጃ አለኝ የምን እያንዳንዱ ነገር ሁሉንም ነገር እኮ ምን አይነት ማስረጃ ምን አይነት ማስረጃ እያንዳንዱ ነገር ህፃናቶቹ የት እንደሚሄዱ ሁሉን ነገር ከሀገር ይወጣሉ አዎ ከሀገር ይወጡ ማለት ካናዳ ምንም ይሄዱ አሉ ማለት ስፖንሰሮች ወስደዋቸዋል የምን ስፖንሰር እያንዳንዱ ነገር ምን እንደምታረጋቸው ህፃናቶቹ ማስረጃ አለኝ እኮ ነገርኛ ምን አረኩ ልባቸውን ኩላሊታቸውን እንደምታወጡ አረ በስማም እንደዛማ ምን አረ በስማም እንደዛማ አትበል እውነት ምን ማለት ነው በቃ እሺ አንተ ገለንገር እናውራ ነው ያልኩህ አይደል እኛ ለብቻችን ነን እኮ ይሄንን ነገር አላምንም ካልክ ሌላ አይደለማ ሌላ ነገር ለምን ታወራለህ አንተ እንዴ ገባህ አይደል እናውራ እንደወጣት እናውራ የሆነ ሆኖ ሊሆን ይችላል ተረዳኝ የሆነ ሆኗል በቃ እዚህ ጋር ገባህ ስለዚህ አንተ ለምን ህይወትን አትቀይር እኮ ስለዚህ እያንዳንዱን ነገር ያለውን ቼን ሁሉንም ነገር አምጣው አንቺ ስልክ እሺ በለኛ ነግሬሃለሁ ተው ብያለሁ አይደል ይሄንን ስልክ በተደጋጋሚ እንትን እያልክ ነው አይደል ጀመር ይፈተሻል ስልክ ናንካ ስልኩን ይዙት እስከዛ ሁሉንም ነገር ፈትሽ ስልኩን ስለወሰድከው ምን ይፈታል ኧረ በእናትህ ተው አንተ ሰውዬ እንዴ እናውራ እንጫወት እያልኩ ነገርኩ አይደል እያንዳንዱን ነገር ሁሉንም ነገር የምትሰራውን ስራ እያንዳንዱን ከምን ጀምረህ እስከምን እንደምታደርግ ሁሉን ነገር በስነ ስርዓት ምን ነግረኝ ከሆነ እናወራለን አይ ካልክ ደግሞ ውጭ ላይ የቆመም ሌላም እንግዳ አለልህ ኧረ ችግር የለውም ሌላም እንግዳ እሺ አንድ ነገር ልንገርህ እኔ ቆይ እንደውም ተው አይደለም አንደማመጥ ምን ሩቅ አስኬድ አንተ ሰውዬ እንዴ አይደለም አከለ ምንም ደስ አይልም ሁሉ ምን አረኩህ እኔ እናንተን እናውር ነው ፌስ ቱ ፌስ ምን ነው ካናዳ ትልካለህ ጻን ካናዳ አልልክም በቃ እንዴ እውነቱን ልንገርህ እኔ እናንተን አይደለም እናወራው እዚህ ጋር እኔ በጣም ገንዘብ አለኝ በጣም ማለት ነው እሺ እጅግ በጣም ገንዘብ አለኝ ሌላ ቦታ ቤት አለኝ ይሄ የሰማው ነገር እውነት ነው ይሄ ቤትም የኔ ነው ገባህ አይደለም እላ ሀብት አለኝ ገንዘብ አለኝ ተጠቀማ በቃ
ምን ትላለህ እኮ ገንዘብ ትሰጠኛለህ ገንዘብ እኮ በቃ አንተ እዚህ ጋር ሁሉን ነገር እኛ ማስተካከል አንችልም እንዴ? እንችላለን አይደለ? ግን ሁሉንም ነገር ደግሞ የምትሰራውን ስራ እያንዳንዱ ነገር ትነግረኛለህ። ምን ይሰራልሃል? አንተ ደርሼበታል ይላልካል። ከፈለክ አጠፋዋለሁኝ ካሜራውን አላጠፋልኝም እኮ አጠፋፋልኝና እናውራ። ይጠፋል ካለ እንዴ ወጥቷል። ካሜራ ሳታጠፋ ነው እንዴ የምታስለፈልፈኝ? ጠፍቷል ካሜራ አጥፋልኝና ምንድነው አሁን? እሺ ንገረኝ። አሁን እያንዳንዱን ነገር ሁሉንም ነገር ትነግረኛለህ። ምን ልንገርሽ? በመጨረሻም ደግሞ አሁን ስሙን መጥራት አልፈልግም። የሱንም አይ ቲንክ ያክስቱ ልጅ ነው እናንተ ጋር የመጣው። ማን? ለእናንተ የሚያቀርብላችሁ የነበረ ሰው፣ ህፃናትን የሚያቀርብላችሁ የነበረ ሰው እንዴ? ምን? ስሙን አሁን መጥራት አልፈልግም። የሱ ያክስት ልጅ የት እንደሄደ እያንዳንዱ ህፃናትም ወዴት እንደሚሄዱ እያንዳንዱን ነገር ትነግረኛለህ። እሱን ይላካ አንተ? እሱ ላከኛ አላልኩም እኮ ንገረኛ፣ በግልጽ እናውራ። እሱ ላከኛ እያልኩ አይደል? እያንዳንዱን ነገር ከህፃናት ጋር የምታደርጉትን ነገር ሁሉንም ነገር ትነግረኛለህ እኮ። ማን ነገረ? መጀመሪያ ትነግረኝ። እሱ ምን ይሰራልሃል? ነገርኩ አይደል እኮ። የተማመን እንድናወራ ነው እንዴ? አንተ ወጣት አይደለ እንዴ? አንድ ህፃን የጠፋባት ሴት ነች የነገረች። እሺ ስለዚህ እኔ ስለሷ እና የሷ ህፃን አይመለከተኝም። የሷ ህፃን የትም መድረስ ይችላል፣ ግን እያንዳንዱን ነገር ግን ማወቅ እፈልጋለሁ። እዚህ ጋር ተስማምተናል አይደል? ገንዘብ ልትሰጠኝ እንሄድ ማለት ነው። አንድ ነገር ልንገርህ፣ ህይወትን የሚቀይር ብር ልስጥ። ካሽ አለኝ ቤቴ፣ ሻንጣ ሙሉ ብር አለ። ለአንዳንድ ነገር የተዘጋጀ ወደ ገንዘብ የምንቀይራቸው ነገሮች ስላሉ ምንድነው ከውሰድ ከሱ ላይ ላካፍል። ለምን የተዘጋጀ ነው? በቃ እኛ ለስራችን ለአንዳንድ ስራ ተብሎ የተቀመጠ ብር አለ። እሱን ላድርግልህ። እሺ በለኝና እንለይ እኮ። ይኸውልህ እኮ አሁን ለአንተ ወሬውን የነገረህ ማን ነው? ነገርኩህ እኮ። ይሄ አሁን የምትለው ልጅ ማን ነው የምልህ? እሱ ሌላ ነው። እሱ የጠፋ የአክስቱን ልጅ አንተ ጋር አምጥቶ ጠፍቷል። በተደጋጋሚ ከ40 በላይ ህፃናትን ለእናንተ አቀርቧል አይደለ? ኦኬ አሁን ከሱ ጋር አላወቀው ነው? ላምጣው ምን አይነት ልጅ ነው ንገረኝ። እንደዚህ አይደለም ንገረኝ። እዚሁ አንጨርስ። ተረጋጋ። ቆይ እንደውም ከሱ ጋር ፊት ለፊት ነው የምትነጋገሩት። አታቆምስ? ቁጭ በል እዛ ይዘው ቁጭ በል ከየት ተገናኝታችሁ ነው? እንደዚህ ብንገናኝ አሁን ጊዜው አልቋል። ዝም ብለህ ያለው እኮ ምንድነው? አንተ ጊዜው አልቋል። ምን እንደተፈጠረ ምን እንዳለ እረፍ! አትረፍ! እረፍ! ልቀቀኝ! ምን ነው ሌላ ነገር የምታደርገው? ተረፍ! አንተ በእጄ በልተህ ጠጥተህ ነግሬሃለሁ። እረፍ! ችግር የለም። ሰባብረው ነው የሚጥለው። ነግሬሃለሁ። ሌላ ነገር መሆን አስበህ ከሆነ ነግሬሃለሁ። ተውት ስላልኳቸው ነው እንደዚህ የምትሆነው። ወይኔ በረዳው ባደረኩልህ ቤተሰብን በደገፍኩልህ ችግር የለም። እሱ ነገረኝ አላልኩም። ሆነ እሱም ፍትህ ይፈልጋል። ምን አይነት ፍትህ? ገና ብዙ እንደሱ የሚመጡ ሰዎች አሉ። ነግሬሃለሁ። ተረዳው ትላለህ እንዴ? አውሬ ነህ አንተ። የነዛ ህፃኖች አውሬ ነፍሰ በላ ነህ። በእጄ በልተህ ጠጥተህ እረፍ። ተው። አሁን እንኳን ማለት ችግር የለም። ምንድን ነው ያላችሁ ግንኙነት ከሱ ጋር ንገረኝ። እሱ ይንገርህ እንጂ አልነገረህም እንዴ? እሱ ይንገርህ።
የሱን ሰምቻለሁ። ያንተን መስማት ፈልጋለሁ። አንተ ተናገር ያለውን ነገር ንገረው እንጂ የህፃናትን ነፍስላ ኩላሊት እየሸጥክ እንደምትሸጥ በዚህ እንዳመጣ ነገረው። አንተ መቀመቅ ትወርዳለህ። አለበት ምንም አልወርድም እኔ አለበት የቱ ጋር እሱን ታስረዳዋለህ። ንገረው በደንብ ነፍሰ በላ በደንብ ንገረው። እሱ አንተ የነዛው ላይ 40 ህፃናትን ኩላሊት እየሸጥክ ሀብታም እንደሆንክ ንገረው። እኔንም ሸውደህ አንተን አሳልፈህ የሰጠኸኝ እኔ ነኝ። ያው አሁንማ ምንም እኮ በቃ መደባበቅ አያስፈልገውም እኮ እኔ የሰጠው። ምን ብለህ ነው የቀረብከው መጀመሪያ? ምንድን ነው ያለህ መጀመሪያ? አንተ ሲቀርብ እኔን ከድጋፍ ከዚህ በፊት ስለሚያቀኝ ብርም ስላስገባልኝ አመንኩት። ምን አይነት ከዛ ከእቴ ጋር ሆነን እንደዚህ አይነት ነገር እንሰራለን አለኝ። እኔ እንዴት አድርጌ የላከልኝ ብር ሰጣች። ስንት ብር ነበር የላከልኝ? 400 ሺህ ብር ላክለት። ምንም ነገር ሳትሰራ ለመርዳት ብዬ አይደለ? ከዛ ተናገር። እሺ አውራ። ምን አንተ ዝም ማለት እኮ ነው ያለብህ አንተ። ምንም በቃ ምንም አንተ የምታወራበት ጊዜ አልቋል እኮ የምታወራበት ጊዜ አልቋል። አይ ይኸውልህ ብዙ ህፃናት ሰጥተዋል አይደል? ለሱ መጠየቅ ያለብን ነገር ጠይቀው። አይ ጭራሽ ደግሞ እንደተበደለ ሰው ለአብልቻ አጠጥቼ ይላል እኮ አንተ። የሰው ደም አይደል ህፃናት ምን ያደርጋል እሱ? ዘንታለም እኔ ምን ያህል እንደፎገርከኝ እኮ ነው የማስበው። ምን ያህል አመት ህፃኖቹን እያጓጓዘ አንተ ያለ ምንም ሳልጠይቅ የነዛ ሰዎች ነፍስ ትንሽ አያሳስብህም? ትንሽ ከሰው አልተፈጠርክም አንተ? እንደተበደለ ሰው ምንድነው ትናሽ? ምን አይነት ጨካኝ ነው? ምን አይነት ከሰው አረመኔ ውስጥ ያልወጣ ሰው ብትሆን ነው? አንተም ትገባታለህ። ስለኔ መግባት አያሳስብህ እንዴ? ለኔ ሰላም እኮ ነው መግባት። አንተና እኔ ሲጀመር ምን ላይ ሰዎች ነው? ችግር የለም። አንተ አሁን ከኔ ምን የምትፈልጉት እንዴ? የምትፈልጉት ካንተ ጋር እያንዳንዱ ህፃናቶች የት እንደደረሱ የሱ ያክስት ልጅ የሚሆን ሁሉም ህፃናቶች ከመቶ ምናምን በላይ ህፃን አንተ ጋር ደርሷል። እኛ በደረስንበት ብቻ ከዛም በላይ ሊሆን ይችላል። ያክስት ልጅ አልተገኘችም። ሙሉ ቼኑን ይንገረን ነው እሱ የትም እንደማይመልጠኝ ነው ያውቃል። ቆይ አንተ ያክስት ልጅ መጠየቅ ያለብህ አንድ ነገር እኔ አሁን ለአክስት ልጅ ነው መጠየቅ ያለብህ። ዝም በል በቃ አንዴ እኮ አልተገኘችም ወይ ነው? ዝም በል ይኸውልህ፣ ነገሩን ደብቄ እስካሁን የቆየሁት እንደዚህ ሚዲያ እስካገኝ ድረስ። አንተ አሁን ዝም በል። ምንም የማውራት እንትን የለህም አንተ። ሲጀመር ሰው አይደለህም እኮ ሲጀመር። ሰዋዊ በሆነ መንገድም አንመዝንም አንተ። ግን እኛ አሁን የምንፈልገው ስላለፈው ነገር ነው። ስላለፈው ነገር ሳይሆን አሁን ምን ያህል ህፃኖችን እንደምታጓጉዝ ምን ያህል ህፃኖች መድረስ እንዳለብን ከነሱ ሚዲያ ጋር ሆነን አላልን እናወጣለን ማለት ነው። አሁን አንተ ከጀርባ ያሉት ሰዎች እንድትነግረን ይሻላል። ምንም አማራጭ የለህም ከመናገር ውጭ። ታው አይደለም ያንተን ነገር እንድደብቅ ከፈለክ ይሄን ከጀርባ ያሉት ሰዎች መናገር አለብህ። ከጀርባ ማን እንደሚያግዝ አንተ እኮ አሁን ምን አማራጭ እንደምትሰራ ማን ወደዚህ ስራ እንዳስገባ እሺ ዝም በለው። ማን ይኸውልህ አንተ ዝም የምትልበት ነው የማወራበት። አንተ ዝም በል። እስካሁን ዝም ብያለሁ ነው ማለት ላለማውራት ይሄን አይነት ሚዲያ ስለምፈልግ ነው እስካሁን ጸጥ ብዬ አንገቴን ደፍቼ ለሁለት ወር ነው እኔን ነገር ታግሼ ተከታተየ በስውር የደረስኩበት። ጃንተማ ልቀጥል ነበር እኮ። አሁንም ቢሆን ሌላ ሰው እየፎገርክ ይሆናል አንተ። ሌላ ህፃኖችን እያጓጓዝክ እና ዘድሩዬ ቋንቋን እዛ እንትን በል የፎገርክ ምናምን አትበል። ወደዚህ ሄድ የምጠይቀኝ ጠይቀኝ መልስ። ይኸውልህ እያንዳንዱ ነገር በእንደዚህ አይነት መንገድ እንድታወራኝ አይደለም የምፈልገው እኮ። እያንዳንዱን ነገር ትናገራለህ። ህፃናቶቹ የት እንደሚሄዱ የት እንደሚደርሱ ምን እንደምታረጓቸው ሁሉን ነገር ተናገር ነው እያልኩ ያለው። ማን አግዞ እየሰራህ እንደሆነ አሁን እሱን ነው ማወቅ የፈለከው? በቃ አሉ የኔ የበላዮች አሉ። የኔ በላዮች አሉ ህፃናቶቹን የሚቀበሉኝ ኩላሊቶቻቸውን ምናምን እያስወገዱ እያወጡ ለሽያጭ የሚያወሩ አሉ። እኔ እሱን ማየትም አልፈልግም። ግን በቃ ማየትም አልፈልግም። ኦኬ ሰላጋለጥኩ ችግር የለም። ያጭበረበርክ ዘላለም ልትኖር አንተም ትገባታለህ። መቀመጥ ትገባታለህ። ተያይዘን ነው የምንገባው። አይደለም ገብቶሃል? የምታጭበረበረው ነገር ምን እንደሆነ አይ አልገባኝም። አይደለም ምን አይነት ህሊና ነው የሚያኖርህ አንተ? የጻድ ልጅ ኩላሊት እያወጣ ሽጠህ አንተ አሁን በምን አይነት ሚዛን ነው ለምን ነው በእጄ በልተሃል? መኪና ብለህ በእጄ በልተሃል። ምን ብለህ ነው? ቆይ ምን ብለህ ነው የተባለው? አንተ ሳትመጣም እኮ ነው ይበላሉ እኮ ህፃናትን ላግዝ። አፈር ያስበላ ህፃናትን እሱ ይረዳል አይደለ? ህፃናትን ይረዳል ከመንገድ ላይ ያነሳ እሱን ላግዝ ብለህ ምን ብላችሁ ነው ያወራችሁ? የውሸት ነው እኮ እሱ የሚያግዘው። የውሸት ነው ያነሳቸዋል። እዛ ሻወር ምናምን ያጣጥባቸዋል። ከየቤቱ ልብስ ሰበሳስቦ ይሰጣቸዋል ለልጆቹ። እና
እገዛ ነው። ካላበላቸው ካላጠጣቸው ዘላቂ መፍትሄ ካልሰጣቸው ያንን ብዬ ነው የተጠጋው። ያንን ብዬ ነው የተጠጋው። ታውቃለህ ሽጭ እኮ አይደለም ማበለው ነው ኩላሊት። እኔ ደጋግሜ ያላብራራው ነው ማለት አውነቱን ንገረው። ያንተ ጉዳይ እኮ ያልቃል እኮ። እኔ ዳይሬክት እኔ ሰለማቅ ካንተ ጀርባ ያሉትን ግን ንገረው ነው። እሱን አስወጣልኝና እኔ እናንተን ነው እሱም አይታል ነግሬሃለሁ። እሱ ይወጣል ብያለሁኝ አይደለ? ስለዚህ አስወጣልኝና ካንተ ጋር እናወራለን። ከዚህ ጅብ ጋር አብሬ ማውራት አልፈልግም። ገባ? ይወጣል እሱ። በአግባቡ እንነጋገር፣ በስነ ስርዓት አናግራለሁ ነው ያልኩት። ሁሉንም ቼኖች ደግሞ የምትነግረኝ ከሆነ አንተንም ወደ ሌላ ቦታ አልከም። ስለዚህ ካንተ ጋር ማውራት ፈልጋለሁ። እሱን አስወጣልኝ። አንተ ወጣልኝ። ካንተ ጭራሽ ረፍ አርፈህ ቁጭ በል ያልኩህ አይደል እንዴ? ምን ሆነ ነው? ሌላ ነገር ነው እንዴ? ቆይ የምትፈልገው ልትገለው ነው እንዴ ልጁን? ምንድነው? እሱ ነው ለዚህ ያበቃኝ። እሱ ነው ለዚህ ያበቃኝ ማለት ችግር የለውም። እሱ ነው ለዚህ ያበቃኝ ማለት ምን ማለት ነው? በቃ እሱ ነው ለዚህ ያበቃኝ። እሱ ነው ያጋለጠኝ። አሁን ስለሱ አይደለም ላወራህ የመጣሁት። ስለነዚህ ህፃናቶች ማን ወደዚህ ስራ ውስጥ እንዳስገባ ከመጀመሪያው ጀምሮ እንድትነግረኝ ነው ፈልግ። እሱ ሁሉ ነገር አልነገረ። እሱ የነገረኝ ነገር ሌላ ነው። እሱ የነገረኝን ላንተ መድገም አልፈልግም። ምክንያቱም እያንዳንዱን እውነታ ካንተ መስማት ስለምፈልግ እኮ አሁን ይሄን ጥያቄን ትታንተ ማን ነው ወደዚህ ስራ ያስገባ? ገንዘብ ተቀብለህ ለምን አትሄድም? ገንዘብ ልስጣል እኮ አይሻልም? ይሄንን ነገር ከነገርክኝ በስነ ስርዓት አንተን ወዴትም ህግ ቦታ አልወስደም። አንድ ምነግርህ ነገር ቀደም አለቆች ያሉ ብለህ ነበር አይደለ? ንገረኝ ስለነሱም እንዴት ይሄን ስራ እንደጀመርክ ማን እንዳስጀመረ እንዴት እንደዚህ አይነት ሳይክል ውስጥ እንደዚህ አይነት ቼን ውስጥ እንደገባ እያንዳንዱ ነገር ማወቅ ፈልጋለሁ። ወጣት ሴቶችን በቃ እኔ እነግርሃለሁ፣ ችግር የለውም። እሺ ንገረኝ። እንደዚህ ወጣት ሴቶችን አስመጥቼ ለባለ ሀብቶች እሰጣለሁ። እንደ ሽያጭ በለው፣ እነሱ ይጠቀሟቸዋል። ባለ ሀብቶች በፊት ነው ወይስ እስቲ ለአሁንም እሰራዋለሁ? በፊት ላይ ገና ስትጀምር ወደዚህ ነገር ስትገባ ማን ያስገባ አሉ? የኔ በላይ የሆኑ አካሎች አሉ። ከነሱ ጋር ቼን አድርጌ ሴት አገናኛቸው ነበረ። ልንገርህ ሂደት እንዴት ነው ሴትስ ማገናኘት የጀመርከው? ወደዚህ ወንጀል ለአዳር ሰው አገናኛቸው ነበረ። ኦኬ ሲያዙኝ ማለት ነው። እሺ እንትን መርጥና ፎቶ ልክላቸዋለሁ። ቆንጆ ሴት እነሱን ይዘው ያድራሉ። የፈለጉትን ነገር ይጠቀማሉ። እምቢም አይሏቸውም። የት ነው የተዋወቃቸው እነዚህ ሰዎች? መጀመሪያ እኔ ወደ ታች ነው ድለላ ምናምን እየሰራው ነው ያወቅኳቸው። ምን ድለላ? በፊት እኔ እንደዚህ ሽያጭ ምናምን ሰራ ነበር። ድለላ ቤት አሻሽጥ ነበር። ከዛ በስራ ግን አይደለም ሀብታም ነው አይደለም። እሺ። እና አሁን ደግሞ ህፃናት እንዲጎዳና ላይ ያሉ ህፃናቶችን የተለያዩ ህፃናቶችን ምናምን ያመጡልኛሉ። ከዛ እቀበልና ህፃናቶቹን እሰጣቸዋለሁ ለባለ ሀብቶቹ። ማለት ኩላሊት ምናምን ያወጣሉ፣ ይሸጣል። ህፃናቶቹን የደረሱበትን እያንዳንዱን ነው ንገረኝ እያልኩ ያሉት። ስለዚህ ሁሉን ነገር ደግሞ ከመጀመሪያ ጀምሮ መስማት ፈልጋለሁ እያልኩ አንተ የምትፈልገውን ነገር ብቻ ነው እየተናገርክ ያለው፣ እየጠየቅኩ ያለሁትን ሳይሆን ማለት ነው። ሁሉን ነገር እንድትነግረኝ እፈልጋለሁ እኮ ነው። ጠይቀኝ። የድለላ ስራ እንደማትሰራ አውቃለሁ። ይኸውልህ እውነቱን ልንገርህ፣ በቃ ከዚህ በላይ እኔ ምንም እንትን ብዬ ገባ መናገር ካለብኝ እነግርሃለሁ። አንድ አጎት ነበረኝ። እሺ። እና አጎቴ ትንሽ እንቅስቃሴ ያለ ሰው ነው ማለት እንደዚህ ለዲስፕሌይ የሆነች ሱቅ ነገር አለችው። እና ከኋላ ደግሞ ማለት ነው ሌላ ህገወጥ ስራ ነው የሚሰራው ማለት ነው። ያንተ አጎቴ ቤተሰቦችስ እኮ ልነግርህ ነው። እሺ። ቤተሰቦቼ እናቴም አባቴም አለ። አባቴ ታማሚ ነበር። እናቴ ደግሞ በቃ እንደዚህ የሆነ በጣም ዝቅተኛ እንጀራ ጋግራ ምናምን እንደዚህ በጣም ዝቅተኛ እንትን ላይ በቃ በቀን አንዴም ላይበላ ይችላል። ጥራጥሬ ቁርጥመን ሁሉ የምናድርበት ሰዓት አለ ከቤተሰቦች ጋር ማለት ነው። አዎ ማለት ለዛ ምክንያት ማለት ነው አጎቴ የነሱን ሀብት ንብረት ነው በስሙ ቀይሮ የወሰደው ማለት ነው የእናትና የአባቶች። እሺ።
እና አጎቴ ጋር ላላካለሁ እየሄድኩኝ የዕለት ጉርሴን እንትን ለማለት ማለት ነው። እና አንዴ እናቴ በጣም ታማ መንገድ ላይ ወድቃ ፋፍሳ መጧት ምናምን እና ከዛ በቃ ሆስፒታል መግባት አለባት ተብሎ አጎቴ ጋር ሄጄ ገንዘብ ጠየቁት። ከዛ እንደዚህ በቃ ታማለች እሷ የእናቴ ወንድም ነው የኔ አጎት ማለት ነው። እህትነሽ ላንተም የሆነ ነገር አግዘኝ እባክህ ምናምን ብዬ አልቅሼ በቃ እየዬ ብዬ ጠየቅኩት። ማቅል ጉዳይ የለም ብሎ ገፍትሮ ነው ያባረረኝ። የሚገርም ነገር ማለት ነው ሀብት ንብረቱ የእናቴ ነው። እሱ በአዙሮ ነው ማለት በቃ በገንዘብ ትንሽ ገንዘብ ስላለው ህገወጥ ስራ ምናምን ስለሚሰራ በውስጥ ለውስጥ አስጨርሶ ነው ካርታችን የሚወስድ ቤት ነበረን ምናምን ማለት ነው። ቤቱን በራሱ ስም አድርጎ እንደዛ ከዛ በዛ ስቃይ መሀል ነው እናቴ ሞተች ማለት ነው። እና በሱ ቂም ይዝበት ነበረ ምናምን። እንደዚሁ ደግሞ አባቴም እንደዚህ በጠና ታሞ ዞር ብሎ አላየው በቃ ምንም አይረዳን የሆነ ከዛ ሁለቱም አለፉ እናቴም አባቴም አለፉ ማለት ነው። እና እሄዳለሁ እሱ ጋር ምንም ነገር ሳይለ ብቻ በቃ ዝም ብላ እህቱ ስትሞት ዝም ብሎ አየ ምንም ነገር እና የምሬን ነው የማወራ ካመንክ መነኝ እኔ ምን አስዋሽኝ እዚህ ሰዓት ላይ ደርሼ ምን አስዋሽኝ? እሺ ገባህ አይደለም? ከዛ ብዙ ነገር እንትን እየተባለ እኔ አሁን የሱ ተላላኪ ሆንኩኝ። የሚሰራውን ነገር ማወቅ ፈለኩኝ። የሚያደርገውን ነገር ማጣራት ጀመርኩኝ ምናምን። እሺ ከበስተኋላ ማለት ነው ብዙ ነገር ነው። ሱቁ ምንድነው የሚሰራበት? ዝም ብሎ በቃ ሞባይል ሴንተር ነው ዝም ብሎ ሱቅ ማለት ነው። ገባ ግን ከበስተኋላ ማለት ነው እሱ በጣም ሀብታም ነው። ምን አለው ብለው ፎቆች አሉት። በምን በውርስ ምናምን የተገኘ ነው ወይስ እሱማ አንገማ አስገቢያው ነው መጀመሪያ ላይ ግን ህገወጥ ስራ ነው የሚሰራው። ምን አይነት ህገወጥ ስራ ነው? በቃ እንደዚህ አሁን እንደዚህ ቨርጂን የሆኑ ሴቶችን እያመጣ ለባለ ሀብቶች ይሰጣል። ከየት ከሌላ ቦታ ነው ወይስ? አዎ በቃ እንደዚህ አሁን አሉ ልጆች ለሱ የሚሯሯጡ ማለት ነው። ቢያንስ በጣም ብዙ ማለት ነው ቼን አለው። ብቻ እንደዛ እያደረገ እሱ ለካይን ነገር ሳጣራ ወንጀል ነው የሚሰራው ምናምን። አሁን የሱ ሚስጥር አወቅኩኝ እኔ በቃ እንደዚህ ምንም ገንዘብ እንደሌለው ሰው ሆኖ ምናምን ነው የሚንቀሳቀሰው። ልክ ያንን ነገር ሳቅበት ፋይል ይዤ ምናምን የሱን ፋይል ማለት በቀልም ስለምፈልግ ማለት ነው ያደረገኝ ነገር ስላለ በዛ ነገር በቀል ይዘበት ለእናትና አባቴ መሞት ምክንያት እሱ ስለሆነ ማለት ነው። መጨረሻ ላይ እኔም እዛ ዘርፍ ውስጥ ገባው። በምን ብትል ለእሱ ላይ ዶክሜንት ይዤበት ምን ዶክሜንት እንደዚህ ህፃናት ሲያሰቃይ ቀዶ ጥገና ሲደረግ ምናምን ያለው ኩላሊት ያወጣል እዚሁ ልብ ያወጣል እዚሁ ሀገር ውስጥ የተደራጀ ነው እሱ። በጣም የተደራጀ ነው። ታዲያ ገንዘብ ለእናት ላለመስጠት ይፈልጉ ይሄን ያህል ገንዘብም ያለኝ ከሆነ ለምንድን ነው ያንን ነገር እንዴ? እንዲታወቅበትም አለው ተብሎ እንዲወራም አይፈልግም። ገባ አይደለም? በቃ ያለኝም ብር ጨርሻለሁ አላቃችሁም አታቁኝም ምናምን ብሎ ነው። እኔ ደግሞ ማለት እሱ መበቀል እፈልግ ነበር። ገባ አይደለም? ከዛ ይሄን ስራ ለመድኩት በሱ ሰዎች አወኩበት። ሲልከኝላ ካለው ህገወጥ ስራ መሆኑን አውቃለሁ። እንደዚህ አድርግ ሲለኝ ሄጄ አድርጋለሁ። ብር አገላብጥ ሲለኝ ብር አገላብጣል። ሁሉን ነገር ካወኩት በኋላ የመጀመሪያው ውሳኔ እሱን ማስገደል ነበር። እሱን አስገደልኩት። እንዴት አድርገን ያስወገድኩት? በቃ እንትን ብሎ ቤት መጥቶ ቤታቸው ገባለው። ልክ በቃ አጎቴ አይደለ መርዝ አሰጠሁት። በዛ ነገር ቂም ተነሳስተ ማለት ነው። የመጀመሪያው በቀሌ እሱ ነበር እና ከሱ ስራ ያሉትን ሰዎች እንዳለ ተቆጣጣርኳቸው። ገባ አይደለ? ምን አይነት ሰዎች ጋር ነበር ግንኙነት የነበረው እሱ? አረ እነሱ ማፊያዎች ናቸው። ማን ነው ስሙ? ማን ነው? ጉልላት ማን ነው? የአባቱ ስም ማን ነው? ጉልላት ተስፋው። አይ ብዙ እንደዚህ መረጃዎች ስላሉን እኛም ጋር ታውቀው ይሆናል ይታወቃል። እና እኔ በቃ እሱ መርዝ አሰጠሁት ምናምን። እሺ ሞተ ተባለ ምናምን በቃ ጣጣውን ጨረሰ። የሱን ሀብት ንብረት እኔም በዙር እጅ ያስገባሁት። ከዛ የሱን ስራ በቃ ለሰዎቹ ስለማውቃቸው ራሴ ማስቀጠል ጀመርኩ። በእንደዚህ አይነት መልኩ ነው እዚህ ህገወጥ ስራ ላይ ገባሁት። በጣም ብዙ ሰዎች ወደ 200 የሚሆኑ ሰዎች ኩላሊት አስወጥቼ ወደ ገንዘብ ቀይሬያለሁ።
ከ200 በላይ ምን አሷሽ በቃ እኔ አሁን የመጨረሻ ሰዓቴ ነው እና ብዙ ነገር እዚህም አሁን ያንተ መጋዘን ምናምን ያልከው ምንድነው አውቄ ነው እንደ አይነት ቤት ውስጥ የምኖረው እኔ ማለት ነው አለኝ ፎቅ አለኝ ሌላ ቦታ ማለት ሌላ ቦታ ከሱም ደግሞ እንትን ያልኩት የወሰድኩት አለ በጣም ብዙ ንብረት አለ ይሄም እዚህ ስቶር ነው ምናምን ያልኩ ውሸቴ ነው ህፃናቶቹንም ማሳርፍበት ነው እዚህ ከጎዳና ላይም ከየትም ሲመጡ እዚህ ነው ማሳርፋቸው ምን ቆይ ምንድነው መጀመሪያ ላይ አንተን እንዲያምኑ ገንዘብ የምትሰጣቸው መጀመሪያማ አላግሳለሁ በቃ በአዛኔታ ምናምን ቪዲዮ አስቀርጽና ምናምን መንገድ ለመንገድ ያሉት ከዛ እዛው የታሸገ ብር ሰጥቼ ሄዳለሁ ሰው ያየኛል ዲስፕሌይ እንደዚህ በቃ ማለት ለይታ ኔክ ኢንሳይድ የምታረገው ነገር የለም እና ፖስት ማረጋለሁ አንዳንዴ ምናምን በጣም ለጋስ ስለመሆኔ ነው የሚታወቀው እና አንድ እህት አለችኝ አብራ እሷም ማለት ነው ስትዳክር ስትሰቃይ የኖረች ማለት ነው በቤት ሽሮ የቀደሟ ልጅ ማለት ነው እና ለእሷም በስሟ ብዙ ነገር አድርጊላታለሁ ለምንድን ነው ታዲያ የእናቴ አባቴ ልጅ ነች ሁሉንም ነገር ታውቃለች አይደል እሷ ለምንድን ነው ለማንም ሰው እንዳትናገር እንደዚህ ያስፈራራ አንዴ መናገር አለባት እንዴ መናገርም የለባትም ምን ማለት ነው እሱማ መናገር የለባትም ግን ይሄን ነገር ካንተ ጋር አንድ ላይ ሆናችሁ ነው የምትሰሩት በቃ ስራውን አስለመድኳት በቃ የሆነ አውሬ እንድትሆን ጠንካራ ማለት በቃ እንደዚህ አይነት በጣም ተቸግሬያለሁ መጀመሪያ ትምርቷን አቋርጣ ይሄን ስራ እንድትሰራ ያደረኳት አውቄ እንደ በቀል ነው በቃ ማለት እሷ ያጎት ቤተሰቦች እሷ ነው የት ነው ያሉት አሉ መኖር ግን ማለት ነው እንደዚህ አሁን እነሱ ምንም የሚያውቁት ታሪክ የለም ራቅ ያለ ቦታ ነው ከሀገር የሚወጡ አሉ ምናምን የተወሰነ ሰዎች አሉ ወደዚህ ወደ ጉለሌ ምናምን አካባቢ ማለት ነው እነሱንም ያው በመተት በአንዳንድ ነገር ምናምን አሳስሬ ነው ያስቀምጥኳቸው ማን ናቸው በዋነኝነት አንተ ጋር እየሰሩ ያሉት አሁን ላይ ያው እንደነገርከኝ አሁን ብዙ ነገሮች አሉ በጀርባና ማን ናቸው በጣም በዋነኝነት እና አቶ ደምስን ምናምን ሚዲያ ላይ ታውቃለህ ሰምታል ስለነሱ አቶ ደምስ ስሙ አዲስ አለው አቶ ደምስ ማለት ከኔ ጋር እርዳታ ድርጅት በሚል ማለት ነው አብረን የምንንቀሳቀስ ግን እነሱ ዋናዎቹ አሻጋሪዎች ናቸው ኩላሊት ምናምን ማለት የእርዳታ ድርጅት ስም አለን ይላሉ ወደ 78 ነን እኛ ከዚህ ከሀገር ማህበር ብለን መስርተን ጸበል ጸዲቅ ግን ያው ቀመር ነው እንሰበስባቸውና አለን የሆነ ማህበር ምን ቀምሰው ግን ያው ሰው ማህበር ምናምን ነው የሚመስለው እነሱ ጋር ወደ 7 ነን በቃ ኢትዮጵያ ውስጥ በለው ከሀገር ውጭ ያሉትን ከነሱ ጋር ቼን አላቸው በምን አይነት መንገድ ነው የምታዘዋወሩት በቃ ዋናውን ስራ እኔ ምን መሰለ በምን አይነት መልኩ መሰለ ምሰራው ያውን ቅድም ከኔ ጋር ይጣለው ልጅ አየዋ እንደሱ አይነት ልጆች አሉ እንትን አይ እንደሱም ሳይባይሆን ሌሎች አሉ ለኔ ሰው የሚያመጡልኝ ብር እየሰጧቸው ለሱ አሁን ከ1 ሚሊዮን ብር በላይ ሰጥቼዋለሁ ለዚህ ልጅ ማለት 400,000 ብር ብቻ እንደሰጠው ነው የተናገረው ከ1 ሚሊዮን ብር በላይ ሰጥቼዋለሁ ይሄን ነገር ደግሞ አያውቅም አይደል እሱ እንደዚህ በዚህ ነገር እንደሚውሉ ህፃናቶቹ አያውቅም ያክስቱ ልጅም የት እንደደረሰች ግን እንጃ በቃ ጥርጣሬ ሊኖር ይችላል ያክስቱ ልጅም የት እንደደረሰች ስጠይቅ አያውቅም አንደኛ እዚሁ ነው በዶክተሮች የልጆቹ ኩላሊት ነው አለን የራሳችን ቦታ ህክምና ተቋም አለን በድብቅ በስውር የሚሰራ አለን እዚህ መጋዘን ውስጥም እንሰራለን ሌላ አለ ዋነኛ ሌላ አለ ማለት እዚህ ሁሉ ሰርጀሪው ምኑ እዚህ ያልቅና ከዛ በኋላ የሆነ ዲፕ ውስጥ ተደርጎ በፍሪጅ ተቀምጦ ምናምን ሄዶ እዛም እንዴት ነው መጀመሪያ እዚህ ኩላሊታቸው ከወጣ በኋላ ወዴት ነው የሚሄደው ምኑ ኤክስፖርት አይነት ነገር ነው እንዴት ነው ከሀገር ወደ ሀገር የሚዘዋወረው በምን አይነት መንገድ ነው በቃ ማለት ሰርጀሪ ያልቃል እሺ ሰርጀሪው ከተከናወነ በኋላ መተው የሚቀበሉ አካሎች አሉ ተጠላልፈን ነው የምንሰራው እኮ እንዴት ነው ከሀገር የሚወጣው ይሄ ነገር ነው ያው እነሱ ማለት በገንዘብ ኃይልም በምንም ነው የሚያወጡት ምን መሰለ እዛ አሁን ይሄ ኩላሊት የሚቀበል አለ አሁን ኩላሊት በጣም ውድ አይደለ ትእዛዝ ይመጣልናል እሺ እንደዚህ 5 ሰው የ6 ሰው ኩላሊት ምናምን ተብሎ ትእዛዝ ይመጣልናል ከዛ ከውጪ ማለት ትእዛዙን የሚቀበሉት እነዚህ ደምስ ናቸው እሺ እነሱ ይቀበሉና ቀጥታ ወደ እኔ ሲመጣ እኔ ደግሞ ማለት ነው አምጥቼ ያለውን ነገር እዚህ ሰርጀሪ መጋዘን አለኝ እዚህ
ስቶሪ አልኩም አለው። በጣም ሌክዠሪ መጋዘን ነው ውስጡ ማለት ነው። እና እንደዛ አድርገን ሁሉን ነገር ጨራርሰን እናስረክብ። እዚሁ ነው የምታጠናቅቁት? እዚሁ ነው አሉ ዶክተሮች። የእናንተ ዶክተሮች ማን ነው የሚባሉ ዶክተሮች አሉ? እነ ተስፋውን አሉ አሉ እዚህ አሉ። አሁን ሁለት ሴት 4 ወንዶች አሉ። አሁን እኔ ጋር 2 ሴቶች 4 ወንዶች በጣም ጎበዞች ማለት ነው። ይሄን ነገር በስነ ስርዓት እዚሁ ነው የሚኖሩት። ከዚህ ወጡም እዚሁ ነው የሚኖሩት? አዎ እዚሁ ነው የሚኖሩት። ከወጡማ ኢንፎርሜሽን ይወጣል። ገባህ አይደለ? ሁሉ ነገር ይደረግላቸዋል። መውጣትም ሲኖርባቸው አለ መኪና 5-6 መኪና ይታል። እዚህ መንቀሳቀስም ካለባቸው አለ ሴኩሪቲ አብሯቸው ይንቀሳቀሳል። ብቻ የሆነ በጣም በተደራጀ መልኩ እንቀሳቀሰው ማለት ነው። አሁን ይሄን ሁሉ ነገር ከነገርኩ አይበቃም? ለምን እንትን ትለኛለህ? ያውን ነገርኩ ማለት ገንዘብ ደግሞ ልስጥ ለአንተ ህይወትን ልቀይርልህ። ከቆሙት መኪናዎች አንዱንም ልጨምርልህ። እሺ በለኝ፣ በስምህ ላዙርልህ እና እኔን ተወኝ። ሌላስ የምትለኝ ነገር የለም? እኔ አንተ ጠይቀኝ እንጂ ሌላ ምን እልሃለሁ ወንድሜ? አይ የገረመኝ እኮ ነው። ይሄን ላድርግልህ ተወኝ ትላለህ። ይሄ ሁሉ ነገር እያደረግህ እንዴት ልተወው ይችላል? ተናገር አንተ ተናገር። ነገርኩ፣ ዘርዝርልኝ አልከኝ፣ ነገርኩ። ከዚህ በላይ ምን ላድርግ እኮ ተናገር። ምን ልንገርህ? እያንዳንዱን ኃይላት የት ነው ያለው ዶክተሩ? ዶክተሩ አሉ ያው እዚህ መጋዘን ናቸው፣ ማየት ትችላለህ። ናሽ ያዙት ሲጀመር